ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ መጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ይቆዩ። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ እያነበብን የምንሄድ ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን ያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ተከታተሉ። አሁን አብረን እያነበብን እንሂድ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? በሰለ በሰለ ይላል። በሰለ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ሰ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በሰለ በሰለ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቀለበት ቀለበት ይላል። ቀለበት የሚለውን ስናይ ቀ ማለት ከቀ ቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀለበት ቀለበት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? ሙከራ ሙከራ ይላል። ሙከራ የሚለውን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው። ከቤተሰቦች የመጀመሪያ ፊደል፣ ራ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሙከራ ሙከራ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሰመራ ሰመራ ይላል። ሰመራ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ራ ደግሞ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰመራ ሰመራ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሸክላ ሸክላ ይላል። ሸክላ የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ክ ከቤተሰቦች ስድስተኛ ፊደል፣ ላ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሸክላ ሸክላ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? መረዳት መረዳት ይላል። መረዳት የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ዳ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መረዳት መረዳት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? በቀለ በቀለ ይላል። በቀለ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ቀ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በቀለ በቀለ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ኮከብ ኮከብ ይላል። ኮከብ የሚለውን ስናይ ኮ ማለት ከቤተሰቦች የመጨረሻ ፊደል ነው። ከቤተሰቦች የመጀመሪያ ፊደል፣ ብ ደግሞ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኮከብ ኮከብ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፋብሪካ ፋብሪካ ይላል። ፋብሪካ የሚለውን ስናይ ፋ ማለት ከቤተሰቦች አራተኛ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ሪ ደግሞ ከቤተሰቦች ሶስተኛ ፊደል፣ ካ ከቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፋብሪካ ፋብሪካ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ቅዳሜ ቅዳሜ ይላል። ቅዳሜ የሚለውን ስናይ ቀ ማለት ከቤተሰቦች ስድስተኛ ፊደል ነው። ዳ ከቤተሰቦች አራተኛ ፊደል፣ ሜ ደግሞ ከቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቅዳሜ ቅዳሜ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ጠጣር ጠጣር ይላል። ጠጣር የሚለውን ስናይ ጠ ማለት ከጠ ቤተሰቦች የመጀመሪያ ፊደል ነው። ጣ ደግሞ ከጠ ቤተሰቦች አራተኛ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጠጣር ጠጣር የሚለውን ቃል ማግኘት እንችላለን። ከዚያ ደግሞ ምን ይላል? መረን መረን ይላል። መረን የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መረን መረን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ደንብ ደንብ ይላል። ደንብ የሚለውን ስናይ ደ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደንብ ደንብ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል?
ክልል ክልል ይላል። ክልል የምንለው ስናይ ከማለት ከቤተሰቡ ስድስተኛ ፊደል ነው። ል ከቤተሰቡ ስድስተኛ ፊደል፣ ል በተመሳሳይ ከቤተሰቡ ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ክልል ክልል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ግመል ግመል ይላል። ግመል የሚለውን ስናይ ግ ማለት ከቤተሰቡ ስድስተኛ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግመል ግመል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፍርድ ፍርድ ይላል። ፍርድ የሚለውን ስናይ ፍ ማለት ከቤተሰቡ ስድስተኛ ፊደል ነው። ር ከቤተሰቡ ስድስተኛ ፊደል፣ ድ ከቤተሰቡ ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፍርድ ፍርድ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ሙግት ሙግት ይላል። ሙግት የሚለውን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው። ግ ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሙግት ሙግት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ትርጉም ትርጉም ይላል። ትርጉም የሚለውን ስናይ ት ማለት ከቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ጉ ደግሞ ከቤተሰቦች ሁለተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ትርጉም ትርጉም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጭነት ጭነት ይላል። ጭነት የሚለውን ስናይ ጭ ማለት ከቤተሰቦች ስድስተኛ ፊደል ነው። ነ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጭነት ጭነት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ጎመን ጎመን ይላል። ጎመን የሚለውን ስናይ ጎ ማለት ከቤተሰቦች የመጨረሻ ፊደል ነው። መ ደግሞ ከቤተሰቦች የመጀመሪያ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጎመን ጎመን የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደርጋችሁ እያነበባችሁ እስከ መጨረሻ አብራችሁ መከታተል ይጠበቅባችኋል። ከዚህም በተጨማሪ ደግሞ ቪዲዮን እያቆማችሁ እየጻፋችሁና ፈጠን ፈጠን እያላችሁ እያነበባችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይለ በማስቀምጥላችሁ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።